በእናንተ ፍቅር ስፖንሰር እየተደረገ የሚቀርብላችሁ ሳምንታዊ ችግር ፕሮግራማችን ጊዜና ሰዓቱን ጠብቆ ዛሬም ወደ እናንተ መድረሱን ቀጥሏል። በዛሬው ዕለት የመሸነፍ መንፈስን ይዘን ወደ እናንተ መተናል። ተመልካቾቻችን ዛሬ በጣም ያሸናፊነት የድል አድራጊነት ስሜት አይደለም ይዤ የመጣሁት። በጣም ተሸንፌያለሁ፣ ተረትቻለሁ። ግልጽነትና ተጠያቂነትን ማስፈን በኢትዮጵያ ውስጥ እንፈልጋለን አይደለ? ስለዚህ ወቸ ጉዲያንን አላማው አድርጎ እስከተነሳ ድረስ እኛም ደግሞ በግልጽነትና በተጠያቂነት ለእናንተ ለምንወዳችሁ ተመልካቾቻችን ያለንበትን ሁኔታ ማስረዳት ኃላፊነት አለብን ብለን ስለምናስብ ዛሬ ወደ እናንተ ከተፍ ብለናል። አዝኛለሁ። ዛሬ በእውነት ደስ ብሎኝ አይደለም የመጣሁት። አዎ ተሸንፌ ነው የመጣሁት። የመሸነፍ ስሜት አለ ውስጤ። በቃ አልቻልኩም። መረታት አለ እና መሀል ላይ ኤፒሶዱ እየሄደ ምናምን ባለቅስ ምናምን በቃ ኖርማል ነው። እሺ ታውቁታላችሁ መቼም። ምንድነው ያልቻልኩት? ምንድነው የተሸነፍኩት? አሁን የመሸነፍ ስሜት አለ። በቃ ያለመቻል ስሜት አለ። በቃ አልችልም ያለመቻል ስሜት አለ እና ምንድነው ያልቻልኩት? ምንድነው የተሸነፍኩት የሚለውን ነገር ዛሬ ላብራራላችሁ። ምንድነው ያልቻልኩት መሰላችሁ? ወቸ ጉድን አሜሪካ ላይ ሪክሬት ማድረግ አልቻልኩም። ወቸ ጉድን አሜሪካ ላይ ሪክሬት ማድረግ አልቻልኩም። አቅቶኛል። በቃ ወቸ ጉድን መጀመሪያ ስንፈጥር ሀሳባችንና አላማችን የነበረው በጣም ሁላችንም የራሳችንን ይሄኛው ትውልድ የራሱን ሀሳብ በቃ ያለ ሂስ ያለ ቆጣቢነት ያለ ያዥነት ምናምን ያለ ገደብ ምናምን እንደፈለገ እያወራ በሁላችንም ታሪክ ውስጥ ለእያንዳንዶቻችን የሚጠቅሙ ታሪኮች የሚጠቅሙ ቁም ነገሮች ምናምን ይነሱበታል። እየሳቅን እየተጫወትን ፈታ ብለን በራሳችን መንገድ በጣም ብዙ ነገሮችን እናወራበታለን የሚል አላማ ይዘን ነበር የተነሳ ነው። ያንን ይዘት ከዛ በኋላ እዚህ አሜሪካ ራሱን ለመድገም ሞክሬ ነበረ። ነገር ግን ያንን ማሳካት አልቻልኩም። ብዙ ጥሬያለሁ፣ የምችለውን ሁሉ ሞክሬያለሁኝ ብዬ አስባለሁኝ። እንደ አዲስ ስደተኛ በቃ የቻልኳትን ለማድረግ ሞክሬ ነበረ። ግን በጣም ከባድና አስቸጋሪ ሆኖብኛል ወቸ ጉድን ሪክሬት ማድረግ። አዎ ሰው እንደተባለው የኛው ትውልድ ሀሳቡን ያለ ሳንሱር ያለ ገዳቢነት ያለ ያዥ ሃይባይነት ምናምን እንደፈለገ የሚያወራበትን ፕላትፎርም ለመፍጠር ሞክረን ነበር። በመጠኑም ቢሆን ተሳክቶ ከሞላ ጎደል በትንሹም ቢሆን እንግዲህ የሚታይ ቻናል ሰርተናል ብለን እናስባለን። እና ያንን ነገር ግን አሜሪካ ላይ ሪክሬት ለማድረግ በጣም ከፍተኛ ጥረት ባደርግም አልተሳካልኝም፣ አልቻልኩም። ሊሆንልኝ አልቻለም። ሶ ያንን ድባብ እዚህ ሀገር መፍጠር አልቻልኩም። አዎ አልቻልኩም፣ አልችልም። በቃ በስመ አብ አልችልም። ሶ ያንን ድባብ ለምንድነው እዚህ ሀገር መፍጠር ያልቻልኩት? ጥያቄ። ያ ነገር ለምንድነው እዚህ ሀገር ሊፈጠር ያልቻልልኝ? የአጋጠሙኝ ኦብስታክሎች እና ያጋጠሙኝ መሰናክሎች ምንድን ናቸው የሚሉትን ነገሮች ስናይ ወቸ ጉድን እንደምታውቁት በሶስት ሆስቶች ነበረ ከዛም ስንሰራ የነበረው እና አንድ ሰው ያላየውን ነገር ሌላ ሰው እያየው ጨዋታ እየደመቀ በቃ የሆነ የጓደኛሞች ጨዋታ አለ አይደል? የጓደኛሞች ጨዋታ መስሎ ግን በየመሃሉ ደግሞ በጣም አሪፍ ነገሮች የሚወሩበት አይነት ነገር ነበረ ለመስራት የምንፈልገው። ሶ እዛም ሆነን እያለ ለሶስት ነበር የምንሰራው። እዚህም ስንመጣ ለሶስት ለማድረግ ሞክሬ ነበረ። ነገር ግን አሜሪካ ውስጥ የሶስት ሆስቶች እና የአንድ እንግዳን ጊዜ ማመቻቸትና ሁሌ መገናኘት በጣም ከባድ ነገር ነው። በጣም አስቸጋሪ ነገር ነው። ሁሉም ሰው የየራሱ ህይወት አለው፣ የየራሱ ውጣ ውረድ፣ የየራሱ ላይፍ፣ የየራሳችን በቃ ማሳካት ማድረግ የምንፈልጋቸው ነገሮች አሉ። ኑሮ በራሱ አለ። ሶ ከዛ ጊዜ ውስጥ ይሄንን ሾው ለማስኬድ ሶስት ሆስቶች እና አንድ እንግዳ አንድ ላይ ታይማችንን አመቻችተን በየሳምንቱ መገናኘት በጣም ከባድና አስቸጋሪ ሆነብን። ሶ ይሄንን ችግር ከመጀመሪያ ወቸ ጉድን እዚህ ሀገር መጥቼ ሲጀምረው ኢትዮጵያም እያለን ይሄንን ችግር በጣም ፌስ እናደርግ ነበር። አክቹሊ ይሄ ችግር አለ ኢትዮጵያም። እዚህ ሀገር ሲሆን ደግሞ ምን ያክል እንደሚከብድ ለእናንተ መናገር የሚጠበቅብኝ አይመስለኝም። ታውቁታላችሁ መቼም። በጣም ከባድ ነው፣ አስቸገረኝ እሱ።
ሶ ያንን ችግር ከመጀመሪያም ጀምሮ ኖቲስ አድርጌዋለሁ፣ ፊል አድርጌዋለሁኝ። ከዛ በኋላ እነሱን ነገሮች ለመቅረፍ አሁን ወቸ ጉድን አዲሱን ስቱዲዮ አስተካክለን ምናምን ከመጣን በኋላ እሱን ነገር ለመቅረፍ ሞክሬ ነበረ። እንዴት ነው ያደረግኩትኝ? በጣም ብዙ ሆስቶች በማድረግ የተመቸው ሰው እየመጣ ሆስት እንድናደርግ ነበረ ተስፋ ያደረግኩትኝ እና ሼፕ ለማድረግ የሞከርኩት የሆስት ቁጥሮች በበዛ ቁጥር አንድ ሰው ባይመቸው አንድ ሰው ይመቸዋል፣ አንድ ሰው ባይመቸው አንድ ሰው ይመቸዋል። ስለዚህ በጣም ብዙ ሆስቶች ካለን በቃ በተመቻቸው ሰዎች እየቀረብን እናስቀጥለዋለን፣ እናስኬዳለን የሚል ሀሳብ ነበር የነበረው። ያንን ግን አሁንም በጣም እንደዚህ በስተን እንኳን በጣም የሚገርም ነው። አሜሪካ ውስጥ ኑሮ በጣም ሀስሊንግ ነው። በቃ ላይክ ሁሉንም ነገር መማር፣ መስራት፣ መውጣት፣ መውረድ፣ መቃ ምናምን ተፍ ተፍ ማለት ምናምን ምናምን አለ እና እነዛን ነገሮች አንድ ላይ ለማመቻቸት በጣም ብንበዛ ራሱ አልተቻለም። ሶ ይሄንን ማድረግ አልቻልንም። አንደኛው ወቸ ጉድን እዚህ ሀገር ሪክሬት ለማድረግ ከባድ ያደረገብኝ ነገር ይሄ ነው። ከሰዎች ጋር ጊዜ ማመቻቸት አለመቻል። ሁለተኛውና ዋነኛው ደግሞ በጣም አሜሪካ ሰፊ መሆኗ ነው። በጣም ሰፊ ናት። ያው አሜሪካ ውስጥ በጣም ደስ የሚሉን ክሬተሮች አሉ፣ ደስ የሚሉን በጣም ጥሩ ስራ የሰሩ ደስ የሚሉን ታዋቂ ሰዎች፣ ደስ የሚሉን የምንወዳቸው ሰዎች በጣም ቢኖሩም በጣም ሰፊ ከመሆኗ የተነሳ ሀገሪቷ ዲሲ ለመምጣት የ6 ሰዓት ፍላይት ምናምን የሚጠበቅባቸው ሰዎች አሉ እኛ ጋር እንግዳ ለመሆን። ሶ የሀገሪቷ ስፋት ደግሞ በጣም በቃ እንግዶችን ለማግኘት በጣም ከባድና አስቸጋሪ አድርጎብናል። ሶ እንግዶችንም ማግኘት በጣም ከባድ ነው። በጣም ጥሩ ይዘት ያላቸው እንግዶች ቢገኙም ራሱ ቢኖሩም ራሱ እኛ ያለንበት ስቴት ካልሆኑ በስተቀር በቃ እንግዳ ሆኖ ለመቅረብ በጣም ይቸገራሉ። ሶ ሁለተኛው ችግራችን ደግሞ እሱ ነበር። ወቸው ጉድ ወቸው ሰብስክራይብ አድርጉ እንጂ ብሬካችን ተመልሰን መተናል። አሜሪካ ላይ ወቸ ጉድን ሪክሬት ለማድረግ እንደ ችግር ወይንም እንደ ኦብስታክል ሊያጋጠሙን ነገሮች እየዘረዘርን አንደኛ ሆስቶችና እንግዶችን አንድ ላይ ታይም ማመቻቸት እንደከበደኝ አጫውቻችኋለሁ። የአሜሪካ ስፋት ደግሞ በጣም ሰፊ ከመሆኑ የተነሳ እንግዶችን ወደዚህ ማምጣት በጣም አስቸጋሪ እንደሆነብን ተነጋግረናል። እና ሶስተኛው ደግሞ ምንድነው ሰዎች በነፃነትና በድፍረት በቃ ያሳለፏቸውን ውጣ ውረዶች ያሳለፏቸውን ህይወቶች በቃ ለሰዎች ቢውልድ በሚያደርግ መልኩ ለመናገር ድፍረት ማጣት ነው። ያ ደግሞ የተለያዩ ምክንያቶች ይኖሩታል። በቃ ኢትዮጵያ ካላቸው ቤተሰቦቻቸው ጋር ያላቸው ግንኙነት ህይወታቸው እንዴት እንደነበረ ብዙ አለመታወቁ፣ ከዛ በኋላ የሆኑ የደበቋቸው ነገሮች ሊኖሩ ይችላሉ ምናምን። እነዚህ አይነት ነገሮች የተለያዩ ነገሮች ሰዎች በነፃነት ታሪካቸውን እንዳያካፍሉን ኦብስታክል ይሆናሉ። ሶ እነዛ ነገሮች ማግኘት በጣም አስቸጋሪ ሆኖብናል። ስለዚህ እንግዶችን ማግኘት በጣም አስቸጋሪ ነገር ሆኖብናል ማለት ነው። ይህንን ነገር እንድታሰምሩበት እፈልጋለሁ። ሶ ለዚህ ሁሉ ተጠያቂው ማን ነው? ያው እንደሚታወቀው ተጠያቂው መንግስት ነው። ልልና ዋነኛው ተጠያቂ ነኝ እኔ ነኝ ዋነኛው ተጠያቂ። መጣው ወደዚህ ያው መምጣቴ በቃ ተጠያቂ ያደርገኛል፣ ለዚህ ሁሉ ነገር ተጠያቂ ያደርገኛል። ኢትዮጵያ ውስጥ ባሌና በነበረኝ ህይወት በቃ ደስተኛ አልነበርኩም። አዎ ነገሮች ተመቻቹ መጣውኝ። አዎ ነገር ግን በቃ የምትፈልጉትን ነገር ለማሳካት ስትሉ አንዳንድ ነገሮች ደግሞ ሳክሪፋይስ ማድረግ አለባችሁ። ስለዚህ ሳክሪፋይሱ ይሄ ነው። ከጓደኞች ትርቃላችሁ፣ የምትወዱትን ነገር እንደፈለጋችሁ ለማድረግ ሊሚቴሽኖች ይኖራሉ። አግባብነት የሌላቸው ነገሮች በቃ በጣም ብዙ አይነት ስትረስፉል የሆኑ ሞመንቶች ምናምን ታሳልፋላችሁ። አዎ ግን የምትፈልጉትን ነገር ለማሳካት መስዋዕትነት መክፈል ካለባችሁ ደግሞ መስዋዕትነት መክፈል አለባችሁ። ህይወቴን ለመቀየር ማድረግ የነበረብኝ ነገር ስለሆነ አድርጌዋለሁኝ፣ መጥቻለሁኝ። እዚህ ደግሞ
ሪዋርዲንግ አይደለም። ከዩቲዩብ የሚገኘውም ምንም ነገር የለም። በቃ የህዝብ ፍቅር ነው፣ የእናንተን ፍቅር ነው ይዘን የምንቀመጠው። አሜሪካ ላይ እዚህ መተን ኤፒሶድ በሚቀረጽበት ሰዓት ሰዎች የተለያየ ስራ ቢሰሩ የተለያየ ነገር ቢያደርጉ እረፍት እንኳን ቢያደርጉ በጣም የተሻለ ይጠቀሙበታል ለራሳቸው ህይወት ላይ እና አሜሪካ መጥቼ ፖድካስት ለ3 ለ4 ምናምን እንስራ ማለት በጣም ከባድ ነገር ነው እና ዋነኛ ተጠያቂ እኔ ነኝ። አጥፍቻለሁኝ። ስለዚህ ዋና ተጠያቂ ማነው? እኔ ነኝ። ሌላ ማንም ተጠያቂ የለም። እዚህ ውስጥ ማንም ተጠያቂ የለም። ስለዚህ ኃላፊነቱን ወስጄ በጣም ሁላችሁንም የውጭ ቡድን ኦዲየንሶች በፍቅር በሰፖርት እዚህ አድርሳችሁናል። እንወዳችኋለን፣ ትወዱናላችሁ። በጣም እግዚአብሔር ያክብርልን፣ እንወዳችኋለን። እዚህ ድረስ ደርሰናል፣ እዚህ ጋር መተናል። ግን በጣም ይቅርታ፣ በቃ በጣም ይቅርታ። ወቾ ጉድን እናንተ እንደምትፈልጉት እናንተ እንደምታስቡት ለማስቀጠል ባለመቻሌና እንደዚህ አይነት አዝቅት ውስጥ በመክተቴ በጣም ይቅርታ፣ ከፍተኛ ይቅርታ እጠይቃለሁ። ሶ የኔ የተሻለ ህይወት መፈለግና መሰደድ ወቸ ጉድን አደጋ ላይ ጥሎብኛል። በቃ ከህልሞቼ አንዱ ደግሞ በጣም ወቸ ጉድ እንደዚህ የኛ ጄኔሬሽን እንደፈለግን ፈታ ብለን ረሃ ሆነን ምናምን የምናወራበት ጽድት ያለ ነገር መስራት በጣም ህልሜ ነው። ከህልሞቼ አንዱ ነው እና ጊቭ አፕ አላደርግበትም። አሁንም ይሄ ራሱ አሁን ጊቭ አፕ ያለ ማድረግ መፍጨርጨር ነው። አሁን እዚህ ጋር የምታዩት መፍጨርጨር እና መፍጨርጨሬን ደግሞ ፈጣሪ አይቶ መቼም ነገሮችን መልካም ነገሮችን እንደሚያስተካክል እተማመናለሁ። ስለዚህ ዋነኛ ተጠያቂ እኔ ነኝ። በጣም ከፍተኛ ይቅርታ ጠይቃለሁ ለዛ። ወቸ ጉድን ማስቀጠል አለመቻሌ በጣም እኔንም ይሰማኛል። እናንተም የምትፈልጉትን አይነት ጥሩ ጨዋታና ጥሩ ቁም ነገሮች ምናምን ማድረስ አለመቻሌ በጣም ይሰማኛል። ሶ በጣም ይቅርታ ጠይቃለሁኝ። በወቸ ጉድ ቲም ስም በጣም ይቅርታ ጠይቃለሁኝ ለዚህ ነገር። ይቅርታችንን ተቀብላችሁ ደግሞ ከኛ ከምናደርጋቸው አጀስትመንቶች ጋር አብራችሁን አጀስት አድርጋችሁ እንደምትቀጥሉ ከኛ ጋር እንደምትቀጥሉ በጣም ተስፋ እናደርጋለን። ይህ ሁሉ እንደ እየሆነ ሳለ እንግዲህ ኢትዮጵያ ያለው ወቸ ጉድ እንዳለ ነው። በቃ ምርጥ ምርጥ የሆኑ ኤፒሶዶች እየተመረቱ ነው ከኢትዮጵያ። በእነሱ በጣም እየተዝናናን እንቀጥላለን። እዚህ ያለው ነገር ግን በቃ እንግዲህ እንደምንም ብላችሁ እንደዚህ እያላችሁ አብራችሁ እንደምትቀጥሉ ተስፋ እናደርጋለን። ይሄኛው እስከሚቋቋም ድረስ በአግባቡ እስከሚቋቋም ድረስ ማለት ነው። እሺ፣ ስለዚህ ያጋጠሙን ኦብስታክሎች ምንድናቸው? ተነገሩ። ዋና ተጠያቂ ማን ነው? ተነገረ። ሶ አሁን መጨረሻው እሺ ምንድነው? ምንድነው ታዲያ? እሺ አሁን መጨረሻው ምንድነው እየሆነ ያለው? ምንድነው እየሆነ ያለው? ምንድነው የምንጠብቀው ከዚህ በኋላ? ወቸ ጉድ ከአሜሪካ ላይ ምንድነው የምንጠብቀው ለሚለው ጥያቄ በጣም ብዙ አሰላስያለሁ። በጣም ብዙ አስቤያለሁኝ። በቃ በጣም ረጅም ጊዜን የምፈጀው በቃ በማሰብ የምፈጀው ወቸ ጉድን እንዴት አድርጌ ማስተካከል እንዳለብኝ ማሰብ ላይ ነው። በጣም ጭንቅላቴን ኦኩፓይ የሚያደርግብኝ ነገር ነው። ሶ እሱን ከማሰብና ከማሰላሰል ነው መጀመሪያም ሆስቶች ማብዛት፣ የተለያዩ ነገሮች ማድረግ እንደዚህ እንደ ሀሳብ ይዤ የመጣሁትኝ የነበረው ነገር ግን በቃ ሁሌ ትራያል ኤንድ ኤረሮች አሉ። ያልተሳኩ ነገሮችን ደግሞ እየቀየርን የሚሳካውን ነገር የሚሰራውን ሩቲን እስከምናገኝ ድረስ እንቀጥላለን ማለት ነው። ሶ ቀጣይ ምን እንጠብቅ? ምንድነው የሚሆነው ከዚህ በኋላ? ይህንን በጣም አሰላስያለሁኝ። ከዛ በኋላ መጨረሻ ላይ ለእናንተ ልነግራችሁና ላካፍላችሁ የፈለግኩትን ነገር ይዤላችሁ የመጣሁት ከብዙ ማሰላሰሎችና ውጣ ውረዶች ከራሴ ጋር በጣም ብዙ ከመጨቃጨቆች ጋር ምናምን በቃ ኦነስትሊ አሁን ኦነስትሊ ጭንቅላቴ ውስጥ ያለውን ነገር እያወራሁላችሁ ነው ያለሁት። ምንም የምሸሽጋችሁ ነገር የለም። አይምሮዬ አብሮ ከእናንተ ጋር ያድጋል ምናምን። ጥያቄዎቼን በሙሉ እየጠየኳችሁ አብረን እንሄዳለን። የምደርስባቸውን መገለጦች የምደርስባቸውን መረዳቶች እያወራናቸው ሁሉም ነገሮች እዚህ ጋር እየተወሩ ምናምን የምንሄድበት ፕላትፎርም ለማድረግ እሞክራለሁ። ሶ መጪው ጊዜ ከስደተኛው ወቸ ጉድ ጋር እንዴት ይሆናል የሚል ጥያቄ አለ። እኔ ራሱ በጣም ከፍተኛ የሆነ የማወቅ ጉጉት አለኝ እንዴት እንደሚሆን ማለት ነው። ሶ
ሶሉሽኖች ይሆናሉ ብዬ ያሰብኳቸው ነገሮች አሉ። ሶ እንደምታውቁት ሶሉሽን ብዬ ለመሞከር ሆስቶችን በማብዛት የተለያዩ በቃ ከእንግዳ ውጪ እንግዳ ተኮር ያልሆነ ነገሮችን ለማድረግ ምናምን ከፍተኛ ጥረቶች በቃ ስናደርግ ቆይተናል እስካሁን ድረስ። ነገር ግን እነዛ መፍትሄ ይሆናሉ ብዬ ያሰብኳቸው ነገሮች ትክክለኛ መፍትሄ ሳያመጡልን ቀርተዋል። ስለዚህ አሁን ቀጥሎ ከዚህ በኋላ የሚመጣልን መጻኢ ተስፋ ምንድነው? ወቸው ጉድ እድሉ ምንድነው? እጣ ፈንታው የስደተኛው ወቸው ጉድ እጣ ፈንታ ምንድነው? የሚለውን ነገር ለማብራራት እንሞክራለን ማለት ነው። ብቸኛውና ግዴታ የሆነው አማራጭ ብዬ ያገኘሁት የወቸው ጉድን ይዘት ሙሉ ለሙሉ መቀየር ነው። ሙሉ ለሙሉ መቀየር ነው። የስደተኛውን ወቸው ጉድ የኢትዮጵያ ወቸው ጉድ በጣም እንደቀጠለ ነው። ምርጥ የሆኑ ኤፒሶዶች እየተመረቱ ነው። እነሱን እያያችሁ ትቀጥላላችሁ። የስደተኛው ወቸው ጉድ ግን ይዘቱን ሙሉ ለሙሉ ለመቀየር አስቤያለሁኝ። አንደኛ እኔም በእድሜም እየጨመርኩኝ ነው። አስተሳሰቤም በጣም እየተለወጠ ነው። እዚህ ከመጣሁኝ በኋላ በጣም ብዙ እደርስባቸዋለሁኝ ብዬ የማላስባቸው የአእምሮ ለውጦች በቃ በጣም ኤክስፒሪየንስ እያደረግኩኝ ነው። ሶ ኢንተረስት የሚያደርጉኝ ጨዋታዎች፣ ወሬዎች፣ የምፈልጋቸው አይነት ወሬዎች ራሱ ሽፍት አድርጓል። በጣም ተለውጧል። ስለዚህ ወቸው ጉድን በጣም በቃ ኮምጠጥ ያለ ሊሆንብን ይችላል። ከዚህ በኋላ ያሉት ወቸው ጉዶች ሙሉ ለሙሉ ይዘቱ ተቀይሮ ሳቅ ጨዋታዎች ምናምን ሳይሆኑ ትክክለኛ ይሄ በቃ ዝም ያሉ ወሬዎች የምናወራበት ኤፒሶዶች ሊሆኑ ይችላሉ። ከስደተኛ ወቸው ጉድ የምናገኘው ከዚህ በኋላ ሶ ወቸው ጉድን በነበረው ይዘት የምታውቁት በጣም የምትወዱንና የምታፈቅሩን እኛም የምንወዳቸው ኦዲየንሶቻችን በጣም ይቅርታ እንደዛ አድርገን መቀጠል ስላልቻለን። ከዚህ በኋላ ግን ጥልቀት ያላቸው ወሬዎች፣ ዌይት ያላቸው ኮንቨርሴሽኖች መከታተል የምትፈልጉ ሰዎች ብቻ ናቸው የስደተኛውን ወቸው ጉድ ማየት የሚኖርባችሁ ማለት ነው። ሶ በቃ ወቸው ጉድን እኛ ቢውልድ ባደረግነው መልኩ ማስቀጠል ስላልቻልን የማየት ግዴታ ራሱ የለባችሁም። በቃ ከዚህ በኋላ የኛን ይሄ የስደተኛውን ወቸው ጉድ የማየት ግዴታዎች ራሱ የሉባችሁም። በእውነት በጣም ይቅርታ እየጠየቅን ነው። በቃ ማስቀጠል ስላልቻልን እናንተ በምትወዱት መልኩ እስከዛሬ በሰራንላችሁ መልኩ ማስቀጠል ባለመቻሌ በጣም ይቅርታ እየጠየቅኩኝ፣ ከዚህ በኋላ ግን አዲስ ይዘት ነው የሚኖረው ወቸው ጉድ በቃ በጣም ልዩ የሆነ ይዘት ነው የሚኖረው። በጣም ድርቅ ያሉ በጣም ዝም ያሉ ጨዋታዎች የሌሉባቸው ቃለ መጠይቅ የሚመስሉ በጣም ዲፕ የሆኑ ኮንቨርሴሽኖች ማድረግ ነው የምፈልገው እኔ አሁን ባለሁበት ሜንታል ስቴት ላይ። ሶ በጣም ይሄ በቃ ይሄ ሎስት የሆነ ሰው የህይወትን ፍለጋ አለ አይደል? ስለዚህ በቃ በህይወት በጣም ብዙ እውቀት አላቸው፣ የተረዷቸው ነገሮች በጣም ሰፊ ናቸው ብለን የምናስባቸውን ነገሮች እንደምንም እየፈለግን እዚህ ጋር እያመጣን ሃይማኖታዊ፣ መንፈሳዊ የሆኑ ነገሮች በጣም ዝንባሌ አሁን ወደዛ ስለሄደ እንደዛ አይነት ነገሮች፣ ስለ ልቦናዊ ነገሮች፣ ስለ ህይወት ውጣ ውረዶች፣ ሰዎች በአስቸጋሪ ጊዜዎች ውስጥ እንዴት ማለፍ እንዳለባቸው፣ እንዴት ማለፍ እንዳለብን፣ ምን ማድረግ እንዳለብን፣ ሎስት በሆንባቸው ጊዜዎች እንዴት አድርገን ማለፍ እንደምንችል እንደዚህ አይነት በጣም የሆኑ በቃ ወሰብሰብ ያሉ ኮንቨርሴሽኖች አሉ አይደል? ያልተደፈሩት ኮንቨርሴሽኖች እነሱን በቃ ዝም ያሉ ኤፒሶዶች ለመስራት ነው ሀሳብ ያደረኩት። ይሄንን ስናደርግ ከዛ አንድ አይነት ኢነርጂ ያላቸውን ሰዎች እንግዲህ አትራክት እናደርጋለን ብዬ አስባለሁ። ይሄንን ስናደርግ ልክ ቅድም እንዳልኳችሁ 3 ሆስቶች ሆነን ላንቀመጥ እንችላለን። እኔና ልዩ ብቻ ልንሆን እንችላለን። እኔና ማሩ ብቻ ልንሆን እንችላለን የምንመጣው። ወይ ደግሞ እኔና ልዩ አንድ እንግዳ ይዘን ልንመጣላችሁ እንችላለን። እኔና ማሩ አንድ እንግዳ ይዘን ልንመጣ እንችላለን። እኔ ብቻዬን አንድ እንግዳ ይዤ ልመጣ እችላለሁ። ወይም ደግሞ በቃ ብቻችንን እኛም ተቀምጠን ልናወራ እንችላለን። መጨረሻ ላይ ደግሞ ካልሆነ እንዳየኋቸው ልምዶች ዲጄ ፋትሱም፣ ዮናስ ሞህ እና ቡና ፖድካስት ላይ እንዳዩት እንደዚህ አንዳንድ ሀሳቦችን በጣም እናንተ ባካፍላችሁ ይጠቅማችኋል፣ እንማማርበታለን ብዬ የማስባቸውን ሀሳቦች ደግሞ ለብቻዬ እንደዚህ እየመጣሁኝ እናወራባቸዋለን። ስለዚህ ፉሊ እና ቶታሊ ይለወጣል። በቃ ወቸው ጉድ ይዘቱ የስደተኛው ወቸው ጉድ ይዘት
ቶታሊ ተለውጦ አዲስ አይነት ይዘት ነው የምንጀምረው ማለት ነው። ይህንን ይዘት ስቀይር ምን አይነት ሪሰርቾችን አድርጌያለሁኝ? ምን አይነት ፖድካስት መሆን ይችላል? ስለዚህ ወቸው ጉድ ምን አይነት ፖድካስት መሆን ይችላል? ዲያሪ ኦፍ ዘ ሲኢኦን የምታውቁት ከሆነ የጆ ሮገን ኤክስፒሪየንስን የምታውቁት ከሆነ እንደዛ እየሆነ ሊመጣ ይችላል። በቃ እኔ ብቻዬን እየተቀመጥኩኝ እንግዶች ከተገኙ እንግዶችን እያመጣን ወይንም እኔና የሆኑ የሆስት አባላት ተቀምጠን ሁለት ሰዎች እየሆንን በጣም ዝም ያሉ ኮንቨርሴሽኖች፣ ወጥ የሆኑ ኮንቨርሴሽኖች ሊደረጉ ይችላሉ። ሶ ዲያሪ ኦፍ ዘ ሲኢኦን የምታውቁት ከሆነ በጣም ምርጥ ምርጥ የሆኑ ኤፒሶዶች ይሰራሉ። በጣም አስተማሪ የሆኑ ኤፒሶዶች ይሰራሉ። አሁን እኛ ደግሞ አዘ ጄኔሬሽን በጣም ሎስት ሆነናል። በእውነት በጣም ዳይሬክሽን ያስፈልገናል። ሶ ዳይሬክሽን ሊሰጡን የሚችሉ አንድ አይነት ቫይብ ያለን ሰዎች ሪች አውት ፕሊስ። በቃ እዚህ ጋር እየመጣን ምናምን እናውራው ነገሮችን እናውራቸው። ሁላችንም በየቤታችን የምንቸገራቸው ችግሮች የሁሉም ሰው ችግሮች ናቸው። አትደብቋቸው፣ አትሸፍኗቸው። ለብቻችን ማለፍ የለብንም። እነዚህ ነገሮች አውርተን ዲስከስ አድርገን በጣም የተሻለ ትውልድ መፍጠር እንችላለን። ኢትዮጵያውያን ማደግ እንችላለን። ሶ እባካችሁ የሚያስተምር ህይወት ያላችሁ ሰዎች፣ በጣም ብዙ ፈተናዎችን አልፋችሁ ያላችሁ ሰዎች፣ በፈተና ውስጥ እየሄዳችሁ ያላችሁ ሰዎች፣ በግራ መጋባቶች ውስጥ አልፋችሁ ብርሃን ያያችሁ ሰዎች፣ በቃ በጣም የሀገራችን ወጣቶች ያስፈልጋቸዋል ይሄ ነገር እና እነዚህ ነገሮች እናውራቸው። ይሄ መድረክ ተመቻችቷል። እንግዲህ ከዚህ በኋላ እንግዲህ እኔ ምን ማድረግ እንዳለብን ከዚህ በላይ አናቅም። ሶ እባካችሁ ሪች አውት አድርጉን። በጣም አንድ አይነት ኢነርጂ ያለን ሰዎች እንድንገናኝ እፈልጋለሁኝ። ወቸው ጉድ በጣም በቃ የብዙዎቻችን እንደዚህ የዚህኛው ጄኔሬሽን ድምፅ ሆኖ መቀጠል ይችላል። ኢትዮጵያን መለወጥ የምንችለው ከዚህ በኋላ እኛ ነን። መረከብ ያለብንም እኛ ነን። በቃ መውሰድ አለብን። ማንም አይሰጠንም፣ የሚሰጠን የለም። መውሰድ ነው ያለብን። ሶ እንደዚህ አይነት ነገሮችን እያወራን እንለፋችሁ የምትሉ በጣም አንድ አይነት ላይክ ማይንድድ የሆናችሁ ሰዎች እባካችሁ ሪች አውት አድርጉኝ። ሌትስ ዱ ሰምቲንግ፣ በቃ ሌትስ ዱ ሰምቲንግ ግሬት። ያንን ነው የምላችሁ። ወቸው ጉድ ወቸው ጆ ሮገን ኤክስፒሪየንስ ታውቁታላችሁ በብዛት ሁላችሁም ብዬ አስባለሁ። በቃ አንድን ሰው አስቀምጠን በጣም ዲቴል የሆኑ ጥልቅ የገቡ አስጨናቂ ኮንቨርሴሽኖችን ማድረግ ነው የምፈልገው። ሶ ይዘቱን ይቀይረዋል። ወቸው ጉድን ሳቅ ጨዋታ እንደለመድነው ላይኖር ይችላል የስደተኛው ወቸው ጉድ ላይ። ስለዚህ የማየት ምርጫችሁ በቃ ይሄ እንደዚህ ዌት ያላቸው ነገሮችን ማየት የምትፈልጉ ሰዎች ብቻ ናችሁ የምታዩት የምትሆኑት ማለት ነው። ጨዋታው ምናምን እየቀነሰ ሊመጣ ይችላል። ስቴታችን ያለንበት ሙድ ደግሞ ተሻሽሎ እኔ ደግሞ ያለሁበት ሙድ ተሻሽሎ ጨዋታ ምናምን ላይ ስደርስ ደግሞ አብረን እንጮት ይሆናል። እኔ ግን አሁን የውሸቴን በቃ ጨዋታ ላመጣላችሁ አልችልም። ጨዋታ አልፈልግም። አሁን በቃ በጣም ዲስከቨሪ ስቴት ላይ ነኝ ያለሁት። በጣም ብዙ ነገሮች ላይ ሎስት ሆኛለሁኝ እና ብዙ ነገሮችን ዲስከቨሪ የማወቅ በቃ ጥማት ላይ ነኝ ያለሁት። ዳይሬክሽን መያዝ እፈልጋለሁኝ። ሶ እነዛን ነገሮች ሎስት የሆንኩባቸውን ኤሪያዎች በሙሉ ብዙ ሰዎች የሚቸገሩባቸው እንደሆኑ ስለማቅ አብረን ቁጭ ብለን እንፈልጋቸዋለን። እንደዚህ አይነት ኮንቨርሴሽኖች እናደርጋለን። በቃ እንደ ዲያሪ ኦፍ ዘ ሲኢኦ አይነት ኤፒሶዶች እናደርጋለን ብዬ ተስፋ አደርጋለሁኝ። በጣም ብዙ ልንማርባችሁ የምንችላችሁ ሰዎች እባካችሁ ሪች አውት አድርጉን። የቴሌግራም ቦትም በቅርቡ አዘጋጅተን ይፋ እናደርጋለን። እዛ ቴሌግራም ቦት ላይ ሀሳባችሁን፣ የህይወት ታሪካችሁን ሼር ታደርጉና ኦዲየንሶቻችንም አባል ትሆናላችሁ እዛ ላይ። ከዛ በኋላ ይሄ ሰውዬ ይቅረብ የምትሉትን እየመረጥን ሀሳባችሁ የተመቸን በጣም የተሻለ ትምህርት እናገኝበታለን፣ እናወራበታለን፣ እናውቅበታለን የምንላቸውን ጽንሰ ሀሳቦች የጻፋችሁልን ሰዎች እንግዳ አድርገን እዚህ ያመጣናችሁ ውይይት እናደርግባችኋለን ማለት ነው። ስለዚህ አንደኛው ይዘት የሚሆነው እንደዛ ነው። ዲያሪ ኦፍ ዘ ሲኢኦ እንደሚሆነው በቃ እኔና አንድ እንግዳ እየተቀመጠን እናወራለን ማለት ነው። ከዛ በተረፈ ደግሞ እኔና ሆስቶች ተቀምጠን ሁለት ሆስቶች ተመቻችቶ ከተገናኘን ሁለት ሆስቶች ተቀምጠን ከአንድ እንግዳ ጋር እናወራለን። ካልሆነ ደግሞ ሆስቶች ብቻ ተቀምጠን እናወራለን።
ካልሆነ ደግሞ ያ እንደዚህ ብቻዬን ተቀምጬ አወራለሁ። ስለዚህ ይዘቱ ሙሉ ለሙሉ ይቀየራል። እንደዚህ ብቻዬን ደግሞ የማወራበት ሰላም ቡና ፖድካስት ቅድም እንዳልኳችሁ አይቻለሁኝ አንዳንድ ኤፒሶዶች ጥሩ ኤፒሶዶች ትሰራለች። የራሷን ሀሳቦች እሳቤዎች ታካፍላለች። አዎ ዌት አላቸው በጣም የምታነሳቸው ሀሳቦች እኔም ዌት ያላቸው ሀሳቦችን ለእናንተ ለማንሳት ራሴን ቢውልድ እያደረኩኝ ነው የምገኘው። በጣም ብዙ ህይወት ያስተማረችኝ ነገሮች አሉ። በጣም ብዙ ያለፍኩባቸው ነገሮች አሉ። ሁሉንም አንድ በአንድ በደንብ እየዘረዘርን ምናምን እናወራባቸዋለን። ሶ ላይክ ማይንድድ የሆናችሁ ሰዎች ደግሞ ሪች አውት እንደምታደርጉኝ ተስፋ አደርጋለሁ። ፋትሱም ዲጄ ፋትሱም አይቻለሁ ሶሎ ኤፒሶዶች እየሰራ ዮናስ ሞህም አሉት ሶሎ ኤፒሶዶች በጣም ቆንጆ ቆንጆ ሶሎ ኤፒሶዶች ሶ ከነሱ በመውሰድ በቃ እኔም ሶሎ ኤፒሶዶች ለመስራት እገደዳለሁኝ ከዚህ በኋላ ሶሎ ኤፒሶዶችን እሰራለሁኝ። ለብቻዬም አንድ እንግዳን እያመጣሁኝ ልናቀርብ እንችላለን። ከተለያዩ ሆስቶቻችንም ጋር ደግሞ እየመጣን እኔና ማሩ እኔና ሊዲያ ልንሆን እንችላለን። እኔና ዮፒት ልንሆን እንችላለን። እኔና ልዩ ልንሆን እንችላለን። አይታወቅም። አንድ እንግዳ ይዘን እየመጣን ደግሞ ልናዋራላችሁ እንችላለን። ግን ይሄ ሁሉ እንግዲህ በቃ ተስፋ ላለመቁረጥ የሚደረግ ኪክ ኤንድ ስክሪም ነው። ሶ ይሄንን ተስፋ ለመቁረጤን ደግሞ ዋጋ ይሰጥልኛል ፈጣሪ ብዬ አስባለሁኝ። ስለዚህ እግዚአብሔር በፈቀደ ከዚህ በኋላ ወቸው ጉድ ስደተኛው ይዘቱን በጣም ይቀይራል። ስለዚህ ከዚህ ከተቀየረው ወቸው ጉድ ጋር አብራችሁ እንደምትቀጥሉ ተስፋ እናደርጋለን። እወዳችኋለሁ፣ በጣም እወዳችኋለሁ። አይ ላቭ ዩ ጋይስ ቻው። እወዳችኋለሁ። ወቸው ጉድ ወቸው ጉድ መጣው በሮቤል እንግዲህ እንዴት ይደረግ እንግዲህ እንዴት ማድረግ አይቻልም እንግዲህ በቃ ሮቤል ተሰምቶኛል። ዛሬ እንኳን አዝኛለሁ። ለታሪክ ይቀመጡ እነዚህ ነገሮች። እስቲ አልፈን እናያቸዋለን። እሺ ሮቢ እንዴት ነህ አለ። በቃ ለብቻችን ልንሞክር ነው። ምንም ማድረግ አይቻልም ሮቢ። ከዚህ በኋላ አንዳንድ እንደዚህ አይነት ኤፒሶዶች ሊኖሩን ይችላሉ። እንግዲህ እስቲ እያየን እናስተካክላለን። እያየን የሚስተካከል ይሆናል። እዚህ ጋር እንደዚህ እናደርጋታለን።